ሰላማዊት ወንድማገኝ በጣም ፈርቷል እኮ ያለኔ ይፈራል ግን አሁን ትዳር ከያዝኩ በኋላ ቢያንስ የሙያ ትምህርት ተምሬያለሁ ድግስ ሄዳችሁ ታውቃላችሁ ምን እንደለቃቀሙ ትዳር ከያዝኩ በኋላ ነው በቃ ሰው የሆንኩት ስናደርግስ ነው እኔ ሁሉ ነገሩን ነው ወድላት ግን የትኛውን ብዬ ልጥራ እንተዋወቃለን ወይ ልንባባል በእሁድን በኢቢኤስ እንተዋወቃለን ወይ ሰዓታችንን ጠብቀን 3 ጥንዶችን ይዘንላችሁ ወደ እናንተ መጥተናል እንግዶቻችን እንኳን ደህና መጣችሁ በድጋሚ እንኳን ደህና መጣችሁ ልበልና ከዛ ስማችሁን ልተዋወቅ እናንተ ደግሞ እርስ በርስ መቼ እንደተዋወቃችሁ ምን ያህል ጊዜ ደግሞ በትዳር እንዳስቆጠራችሁ እንቀጥላለን ማለት ነው እያለን ዛሬ ከእናንተ ልጀምር ያበሻ ልብስ ለብሷል ባለቤትሽ አንቺስ ያኔ ህሊና ዘር ስምሽን ሳይሆን ያበሻ ልብሱን ነበር እንተዋወቃችሁ ህሊና ዘሪሁን ይባላል ናትናኤል አሸናፊ እሺ ወንድማገኝ ጎሳይ ሰላማዊት ጌታቸው ጌታ ቲራሞ ጎሳይ ዳማ ሁላችሁም ታደናውቃችሁ እሺ እናንተ ደግሞ እንዴት እንደተዋወቃችሁ ምን ያህል ጊዜ ደግሞ በትዳር እንዳስቆጠራችሁ እንሰማለን ማለት ነው ከነ ኦሳይ ልጀምር ተማሪ እያለን ኮሌጅ ስንማር ከአራት ዓመት በፊት እሺ እና በትዳር 7 ወራችን 7 ወር አዲስ ሙሽሮች ናቸው ሃኒሙን ስቴጅ ነው እስካሁን አላሳለፍንም እንዳጋጣሚ አልተመቸንም ነበር ያው እኮ ነው እንትን መሄድ እኮ ግዴታ መዝናናት የለባችሁ ቤት ውስጥ ራሱ ያቺ አሪፍ አይደል አዎ ስንት ዓመት ቆያችሁ በጓደኝነት 4 ዓመት በጓደኝነት 4 ዓመት ከ7 ወር አሪፍ እሺ ሰላማዊት የአንድ ሰፈር ልጆች ነው ያው የተዋወቅነው ሰፈራችን እንዴት ነበር ትውውቃችሁ አይ ቀድሞ የሚያቀኝ ያው እሱ ነበረ እኔ በርግጥ ቤተሰቦቹን እናውቃለሁ እሱን ግን በርግጥ አላውቀውም ነበር ቤተሰቦቹን ታውቂ ነበር አልነበረም ቅርብ ለቅርብ ነው ቤታችን አልነበረም ቤት ውስጥ ነበረ ግን እኔ አላውቅም የዛ ቤት እንደሆነ እስቲ በከባለቤትሽ ደግሞ እንስማ ያንተን ሐሳብ ደግሞ እንስማ እሷ አላውቅህም ብላለች አንተ ደግሞ ታውቃ ስለነበረ እንዴት ነበር ትውውቃችሁ ያው እንዳለችው ጎረቤት ነን በዛ ሰዓት ታክሲ ሰራ ነበር አሳፍሪያት በዛ ነው የተዋወቅነው ምን ያህል ጊዜ ቆያችሁ በፍቅር ያው አሁን በትዳር 15 ዓመት ልናስቆጥር በትውውቅስ በትውውቅ 2 ዓመት ከግማሽ ላይ ተጋባን በተዋወቃችሁ በ2 ዓመት ከግማሽ ጓደኛ በሆነ በ2 ዓመት ከግማሽ በቃ ጋብቻ ፈጸመ እሺ ህሊናና ናትናኤል ደግሞ እናንተን እንስማ እኔ ተማሪ ነበርኩ እሱ ደግሞ ሰራተኛ እሱ የሚሰራበት ሄድ ነበር ቃል ገዛና ያን እንተዋወቅ ምን ነበር የምትገዡ ከነሱ ሱፐር ማርኬት ነው የሚሰራው እና ብርቱካን ምናምን ለገዛ ስለምን ያን እንተዋወቅ በጓደኝነት 2 ዓመት በትዳር 5 ዓመት ምትለኝ ነገር አለ እንዳለችው ነው የሚጨመር የለውም ናትናኤል የለው እኔና እናንተ የሚያል ከተዋወቅን አሁን በመጀመሪያ ሚስቶችን እሸኝና ከባሎች ጋር ቆየታል ብለን ደግሞ ተመልሰን እናገኛቸዋለን እሺ ሚስቶችን ሸኝን ከባሎች ጋር ቆይታል እናደርግ ነው ባሎች ትፈራላችሁ በጣም ምንድነው የሚያስፈራችሁ ከሌላ ሰው ጋር ስላልሆነ ለዛ ነው በህይወትስ የሚያስፈራችሁ ምንድን ብቸኝነት ናትናኤልስ ያው ስልሽ ከቤተሰብ ጋር ስትሆኚ ምናምን ያው ሞር የተሻለ ነው ይዛሽ ትዳር ይዘሽ ስትወጪ ደግሞ ያው ኑሮና ያለውን ነገር ታይዋለሽ ይበልጥ ማለት ነው ስለዚህ ብቸኝነት ነው አንተ የሚያስፈራ እሺ ጌታስ እኔ ምንም ሳልሰራ መሞት ነው የሚያስፈራኝ እስካሁን ታዲያ እንዴት ነው ያው ጀምረናል ጥሩ ነው እየሄደ ነው ጥሩ ነው በጣም አሁን ራሳችሁ ማንስታችሁልኝ ነበረ ያው አጭርም ቆይታ ቢሆን ትዳር ውስጥ ናችሁ ያላችሁት እና ትዳር ለእናንተ ምን ይመስላል ጌታ በእርግጥ ቆንጆ ነው በጣም ከምልሽ በላይ እንደዚህም አይመስለኝም ነበር መጀመሪያ ሰው ማለት ስለ ትዳር የሚነግርሽ የሆነ ማስፈራራት ምናምን ነው
ስትገቢበት በራሱ እግዚአብሔር ሲፈቅድ ደግሞ በራሱ ደስ ይላል። በጣም አሪፍ ነው፣ ቆንጆ ነው፣ ተመችቶኛል። ያው እነ ወንድማገኝ አጭር ጊዜ አይደለም 15 ዓመት ነው ያላችሁኝ በትዳር 15 ዓመት ቀላል ጊዜ አይደለም። እና እስቲ ትንሽ እውቀት አካፍለን ልምድ። ትዳር ትምህርት ቤት ነው። ብቻ ትዳር ደስ ይላል። ለሁሉ ነገር ደስ የሚል ነገር ነው። እኔ ትዳር ከያዝኩ በኋላ ነው በቃ ሰው የሆንኩት። ከዛ በፊት እኔ ጥሩ አልነበርኩም። በምን ነበር ጥሩ ያልነበርከው? በቃ በአንዳንድ ነገሮች ጥሩ አልነበርኩም። ተስተካከሉ እነዛ የሚነገሩ ናቸው ወይስ የሚታለፉ ናቸው? የሚታለፉ ናቸው። ይታለፉ። እሺ፣ ዋናው ነገር እንኳን ተመቸ፣ እንኳን ጥሩ ሆነ። ናትናኤልስ? እኔም ያው እሰራለሁ በፊት እና ሰርቼ ቤተሰብ ጋር ነበርኩኝ። ቀጥታ ወደ ቤት ነው የምገባው። ማለት ለየት ያለ የማደርገው ነገር አልነበረም። ግን አሁን ትዳር ከያዝኩ በኋላ ቢያንስ የሙያ ትምህርት ተምሬያለሁ። ቶሎ መግባት ወደ ቤት፣ ልጆችም አሉ። ድሮ አትገባም ነበር ስልሽ ትንሽ አመሽ ነበር። እስከ ስንት ታመሽ ነበር ስቲቭን? 3 ሰዓት። 3 ሰዓት። አሁን ስንት ሰዓት መግባት ጀመርክ? 1 ሰዓት። 2 ሰዓት ቀንሰሃል። ለወደፊቱ ከዛም ያን መቀነስ ታስባለህ? አዎ፣ ያው የስራዬ ሁኔታ ትንሽ ስለሚያስመሸኝ። ስለዚህ የሚያስመሽህ ስራ ነበር በፊት? ከጓደኞቼ ጋርም አንዳንዴ ወጣ ስንል ነው። አሁን ወደ ቤት ነው? አሁን ወደ ቤት። እሺ፣ ወደ ጥያቄዎቼ ሊገባ ነው። ዝግጁ ናችሁ? እሺ። የመጀመሪያው ጥያቄ ለባሎች፣ ባለቤትህ ቤተሰቦችህን የተዋወቀችበት ወር መቼ ነው? እስቲ 7 ወሩ ማለት ታስታውሰዋል? አንተ እድለኛ ለኔ ነው ይቅር፣ እናንተ እንዘናል ምስሉ ያይ ስለነበር ያው ስንጋባ ነው። በእርግጥ ግንቦት 10 ነው የተጋባ ነው። የሰርጋችን ቀን ከቤተሰቦች ጋር ተዋወቀች። የሽምግልና ጊዜ ማለት ተዋወቀች። ኦኬ፣ አሱም አለነካ እንዴ እኔ ሀሳብ ሰጠሁህ እንጂ አላውቅም። እሱን አንተ ነው የምትወስነው። አይ ሽምግልና ቀን በእርግጥ ግን ጥያቄው ልድገምላችሁ፣ ለማንኛውም እንትን እንዳያረጋችሁ፣ ግር እንዳይላችሁ። ባለቤትህ ለመጀመሪያ ጊዜ ቤተሰቦችህን የተዋወቀችበት ወር መቼ ነው? አይ በቃ ግንቦት ወር ግንቦት 10 ብለን ያዘው። ግንቦት 10። እሺ፣ ወንድማገኝ? እኔ ድሮም ይተዋወቃሉ፣ ግን መቼ ነው የተዋወቁት? ድሮም ይተዋወቃሉ። ግን ሀሳቡ እንድትረዳው ቢተዋወቁም በሰፈር ውስጥ ነው እንጂ የሚያውቋት ከአንተ ጋር ሆና እንደ ገርልፍሬንድ ወይም እንደ ሚስት ሆና ሲተዋወቋት ሌላ ነው አይደለ? አይመስልህም? በቃ በመስከረም ያሹ መስከረም ላድርገው። እሺ፣ ናትናኤልስ? ሐምሌ 7። ሐምሌ 7 አትረሳው። ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ ከአንተና ከባለቤትህ ቀጠሮ የሚረሳው ማን ነው? ናትናኤል? እኔ ነኝ። አንተ ነህ? እሺ፣ ወንድማገኝ? አይጠየቅም። እኔ ሆነኝ። አንተ ሆነህ? እኔ ሆነኝ። እሺ፣ ጌታስ? እኔ ሆነኝ ራሴ ነኝ። እንዲህ አምኖ የሚቀበል ሰው ነው የጠፋው። የመጨረሻው ጥያቄ እናንተ ቤት ሊጥ ተወቅቶ የእንጀራ ሊጥ ማለት ነው በስንት ቀን ውስጥ ይጋገራል? ጌታ? በ4 ቀን። በ4 ቀን። እንጀራ የሚመጣው 4 ቀን ውስጥ ነው። እንጀራ ቤት ውስጥ የሚመጣው በ4 ቀን ነው። መልሱ ምን? በ4 ቀን። በ4 ቀን። ወንድማገኝ? በ7 ቀን ልበል? በ7 ቀን። በ5 ቀን። በ5 ቀን። እሺ፣ ናትናኤል? በ3 ቀን። በ3 ቀን። የመጀመሪያውን ዙር ጨርሰናል። ሚስቶችን ወደ ውስጥ ጠራ እናድርግና የእነሱን ምላሽ ደግሞ እንሰማለን። እንዴ እኔ ለመጀመሪያ ጊዜ ስቱዲዮን ባዶ አድርጓችሁ ስቱዲዮ ነበራችሁ ሰዎች ናችሁ እኮ። እኔ የምለው ሚስቶች ሳይመጡ እናንተ ሄዳችሁ እኔ ብቻዬን ላወራ ነበር። ይመጣሉ እነሱ። እናንተ ወጣችሁ ደግሞ ከተገናኛችሁ በኋላ ፕሮግራም አይታችሁ ታውቃላችሁ? እኔ ብዙ ጊዜ አይቻልም። አይተኸው አታውቅም? ማን ያስመዘገባችሁ? እኔ ነኝ። በአጋጣሚ ውለታ ስለነበርኩ እንኳን ተሳካ፣ እንኳን ላክ፣ እንኳን ጠራን። ደስ ብሎኛል። ናትናኤልስ? ባዶ አልነበረም። ባዶ አልነበረ ማለት ታዲያ ምን አስባችሁ ነው ጥላችሁ ልትሄዱ ነበር? እኔን ተከትሎ ነው። ጌታ ብቻ ያልተሳሳተው። አስታውሳለሁ። እነሱ መጥተው መልሱ ምናምን እንትን ስለሚሉ መልሰው አይደለ? መልሰው እንትን ስለሚሉ በዚህ ሁኔታ ከተያያዝን እንዳንቆይ ሚስቶችን እንጠራለን። አላችሁ ነው ብቻ
እንኳን ደህና መጣችሁ። እንኳን ደህና ቆያሽን። እንዴት ነበር ቆይታ? አሪፍ ነው። አሪፍ ነበረ። ወደ ጥያቄዎቹ ከማለፌ በፊት ግን እስቲ ፍቅራችሁን ተገላለጹ። መመሰጋገን የምትፈልጉ ከሆነ እርስ በርሳችሁ ይኸው መድረኩ። ከነ ኦሳይድ እንጀምር። ጀምር። እሺ ጀምር። በቃ ጌታ አንተ ጀምር ብላለች። በጣም ወድሻለሁ። እግዚአብሔር ስለሰጠኝ አመሰግነዋለሁ። ብዙ ዓመት ከልጆችን ጋር ያኑረን። እኔም በጣም ነው የምወድህ፣ በጣም ነው የማከብርህ። 1000 ዓመት ኑርልኝ የኔ ጀግና። አሜን። የኔ ጀግና የኔ ጀግና ደስ ይላል። እሺ እነ ሰላማዊት ብላ እንዴ አረንስቶ ምን ማለት ነው? ቆይ የተባልሽ እኮ ሰላማዊት ወንድማገኝ በጣም ፈርቷል። አንቺ ጀምሪያ እኮ ያለ እኔ ይፈራል። ስለዚህ አንቺ ስለመጣሽለት በቃ አንቺ አሁን አይፈራም። አሁን አትፈራም? አይፈራም። እሺ ወንድማገኝ ጀምር በቃ። እሺ ልጆቼ እናት እወድሻለሁ፣ አከብርሻለሁ። 1000 ዓመት ኑሪልኝ። አሜን። አሁን ፈራሽም ወደድሽም ጠላሽም አይቀርም፣ በቃ ወደም አይቀርም። የልጆቼም አባት የኔ ጓደኛዬም ባለቤቴም ያው እድሜና ጤና ይስጥ። አሜን። አብረን እንጃች ጨምር። አዎ አብረን እንጃች። ህሊናና ናትናኤል በጣም ነው የምወድህ። ለሁሉም ነገር አመሰግናለሁ። 1000 ዓመት ኑርልኝ። አሜን በል አሜን በል። ናትናኤል ግድ የለም። አሜን። አዎ እወድሻለሁ፣ አከብርሻለሁ። የልጆቼ እናት ስለሆንሽ ፈጣሪ ስለሰጠኝ አንቺን ከልብ አመሰግናለሁ። አሁን እቺ ከቴሌቪዥኑ ላይ ሪከርድ እያደረጋችሁ ስልካችሁ ላይ አስቀምጧት። ማስታወሻ ቆንጆ በእውነት። አሁን ወደ ጥያቄዎች ቀጥታ አልፋለሁ። የመጀመሪያው ጥያቄ ባሎችን የጠየቅነው ባለቤትህ ቤተሰቦችህን የተዋወቀችበት ወር መቼ ነው ብለን ነበር። ሰላማዊት በትክክል ኦፊሻሊ የተተዋወቁበት ሐምሌ 21 ነው። ሐምሌ 21 ነው። እሱ ደግሞ ለማስታወስ ችግር እንዳለበት ታውቃለህ። ቀድመሽ መጀመሪያ እንትን አደረግሽ። አይ አያስታውስም፣ ይረሳዋል። የእውነት ግድ የለም። ምን እናድርገው መሰለሽ፣ ግድ የለም። ተቀራራቢም ከሆነ ያው እኛ ነጥብ ባንሰጠውም አንቺ ነጥብ ስጩ በግልሽ አይመስልሽም? በቃ አሳይልን ወንድማገ መስከረም ብሏል እሱ። ከሐምሌ በኋላ አስታወስከው ወንድማገኛውን ጊዜው አሁን ትዝ አለኝ። ህሊና ሐምሌ 27 ያሳይ። ወሩን ነው የምንፈልገው እንዳያሳስብሽ። ሐምሌ ኦሳይ ግንቦት። እናንተማ ትናንት አይደል የተጋባ? አሳይልኝ። ግንቦት። ስለዚህ ግንቦት ሲመጣ አመታችሁ ማለት ነው። 10 ግንቦት 10 ሲመጣ አመታችሁ። ቆንጆ ጊዜ ነው ለጥያቄ የመጣችሁ፣ ተጠቅማችኋል እናንተ። ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ ለባሎች፣ ከአንተና ከባለቤትህ ቀጠሮ የሚረሳው ማን ነው ብለን ጠየቅን። ውሳይ ግልጽ እኮ ነው እሱ። እንዴት ነው ግን ግልጽ የሆነው? ቆይ ኧረ ሲጀመር አያስታውሱ ቀጠሮ። አንቺስ እንዴ ተብዬ ነው? ቀጠሮ ተገኝቶ ነው? ታይልኝ እኔ ነው ያለው እሱ። ሰላማዊትስ? እኔ አልረሳም። አንቺ አልረሳም። ስለዚህ መልሱ ምን ይሁን? እሱ ነው ብዬ አስባለሁ። እሱ ይሁን። እሺ ወንድማዬ ህሊና እሱ ነው። ወይኔ ወንዶች ግን ፈተና ውስጥ ናስገላችሁ። እንግዲህ በእንተዋወቃለን ፕሮግራም መሰረት ያው ይህንን ጥናት ማድረግ የምትፈልጉ ሰዎች ካላችሁ 3 እዚህ ያለ የሚቀጥለውም እየጠየቅን ወንድ ነው ሴት የሚረሳውን ጥናት ይሰራበታል እንጂ 3ታችሁም ገርሞኛል ወንዶቹ መሆናችሁ። እሺ ወደ መጨረሻው ጥያቄ አልፋለሁ። የመጨረሻው ጥያቄ እናንተ ቤት የእንጀራ ሊጥ ተቦክቶ በስንት ቀን ውስጥ ይጋገራል ነው ጥያቄው። ከሰላማዊት ልጀምር። በ5 ቀን። በ5 ቀን አሳይል።
እንዴ እኔ የምለው ቼክ ታደርጋለህ እንዴ? እሺ ህሊናስ? በ3 ቀን እስቲ ያሳየልኝ። እሺ ውሳይ በ3 ቀን እሺ ያሳየልኝ። ለአንድ አሁን ጥያቄ አለ። እንዴት አወቃችሁት? ቼክ ታደርጋላችሁ ወይስ በምን አወቃችሁ? ባሎች ቢናት ላይ አብዛኛውን ሰለማይ ነው። ትኩስ እንጀራ በ3ኛው ቀን ይመጣል። ወንድም አገኝስ? የሁለት ጋግር ሌሊት ስትነሳ ቀኑን አውቀዋል። 5 ቀን ጋግራለሁ። ጌታስ? ያው አንድ ቀን ብትሳሳተ እንጀራ ጋጋሪ አለችን እና በ4 ቀን ሳለምትመጣ እሷ ሴትዮዋ በ4 ቀን ብዬ ነው የማስበው። ጥሩ ካልኩሌሽን። እንዴት ትረሳሽ? ተደረሰኝ አልቆጠርሽም። አንቺ ቀኑ ደሞዝ የሚከፍለው ማን ነው? እዛ ነው አይሽ አረሳ። የመጀመሪያ ዙር ጥያቄዎቻችንን ጨርሰናል። ነጥብ አሳውቅና ወደ ሁለተኛው ዙር እናልፋለን። እንግዲህ ናትናኤልና ህሊና 15 ነጥብ፣ ወንድማገኝና ሰላማዊት 10 ነጥብ፣ ጌታና ኦሳዬም 10 ነጥብ ያመጣል። ያው ቀጣይ ጥያቄ ላይ ነጥብ ይቀየራል። እኩል ነጥብ ካመጣችሁ ደግሞ ቦነስ ጥያቄ መኖሩ አይቀርም። 25 ነጥብ ያሰጣል። አሁን በተራ ባሎችን ወደ ውጭ ሸኝና ከሚስቶች ጋር ቆይታ ላደርግ። ኢምፓወር አዲስ 2018 በአመቱ ተመልሰን መጣን። ቅዳሜ ታህሳስ 4 እና እሁድ ታህሳስ 5 2018 ዓ.ም በአዲሱ አዲስ ኢንተርናሽናል ኮንቬንሽን ሴንተር የሚያነቃቃ የሚያገናኝና የሚያበረታታ 2 የማይቀሩ ቀናት፣ ውይይቶች፣ አስፈላጊ የሆኑ የጤና ምርመራዎች፣ የንግድና የሥራ ፈጠራ ግንዛቤዎችና አዲስ የሥራ ሐሳብ ውድድር፣ የሙያ አቅም ማጎልበት፣ የውበትና ፋሽን ትዕይንቶች፣ ወጣቶች፣ ፈጠራና ልማት፣ መዝናኛና ትርኢቶች፣ ግብይት፣ ምርትና አገልግሎቱን ለማስተዋወቅ ውስን ቦታዎች ቀርተውናል። ቶሎ ይመዝገቡ። ለመመዝገብ በዚህ ሜል ያድርጉልን። በስፖንሰርሺፕ የሚጠቀሙ ለመደወል ይኸው ኢምፓወር አዲስ 2018 አይቀርም። ሚስቶች እንዴት ናችሁ? እስቲ ወደ ራሳችሁ ጥያቄ ሊመጣ ነው። ስትሰሩ የሚዋጣላችሁ ምግብ ምንድን ነው? ሴት ሆነሽ ማይዋጣልሽ የለም። ኧረ አለ እንደዙ ይሙት እንዴ! በደንብ እንቁላል ይዋጣልኛል። እኔ ደግሞ እኮ ሴት ሆነሽ ማይዋጣልሽ ምግብ የለም ስትል የሆነ ደህና ምግብ ልጠራ። እንቁላል ነው ወንድም ይዋጣለታል። አይ በጣም በትንሽ ሚኒት ዩሪት ፋስት ስለሆነች እንቁላል ተይ የምር እንዴ! እንቁላል ማይሰራ ወንድ ላጤ እራሱ አላውቅም እኔ። በቃ እንቁላል ብለን እንለፋ። ሰላማዊትስ? እኔ ሁሉም ይዋጣልኛል፣ ግን ስፔሻሊ ዶሮ በቃ ጎበዝ ነኝ። ካብሺ የዶሮ ወዳጅ ነኝ እኔ። ችግር የለም። እሺ ሊናስ? ፍርፍር እሺ። እንደዚህ ሲሆን እንቁላል ወንዱም ሴቱም የሚሰራው አንድ ምግብ እኮ እሱ ነው። እንደው ራሳችሁን ባሌ ይወድልኛል ብላችሁ የምታስቡት ምንድን ነው? ፀጉርሽን ይወድልሻል። ሰላማዊትስ? ከባህሪ ከሆነ በቃ ኮስታራነቴ። ኮስታራነትሽን? ቆፍጣና ነኝ። ቆፍጠጥ። እሱ እኔ ነኝ ኃይለኛ። ኮስታራ ጥሩ ነው ደግሞ። እንደዛ ሲሆን እኮ ነው ባላንስ አይደል? አንዱ ቆጣ ሲል አንደኛው ቀዝቀዝ። እሺ ለውሳኔም ለሁሉ። ከአካላዊስ? ምንም እንትን አይልም እሱ አይናገርም። በቃ ሲመጣ እንጠይቋለን። እሺ ህሊናስ? አይንሽን? አሁን ወደ ጥያቄዎች ባልፍስ ዝግጁ ናችሁ? የመጀመሪያ ጥያቄ ከባለቤትሽ ጋር ሰርግ ወይም ጥሪ ስትሄዱ ቡፌ ይኖራል አይደል? በብዛት የሚያነሳው ምግብ ምንድን ነው? ያው የሚወደውን ነው የሚያነሳው። እንትን ስጋ ምናምን የሚመቸው ጥሬ ስጋ፣ ቀይ ወጥ ምናምን። ቀይ ወጥ ነው የሚመቸው። ቀይ ወጥ። እሺ ሰላማዊት? እሱ ክትፎና ቆጮ ይወዳል። ክትፎና ቆጮ ነው በብዛት የሚያነሳው። የተጠበሰ ክትፎ። ጥሬ አይበላም። ጥሬ ብዙም አይመቸው። የተጠበሰ ክትፎና ቆጮ። እሺ ሳይ? ቀይ ወጥ ነው በብዛት የሚያነሳው። ባለቤትሽ መጠቀም ቢኖርበት ከፌጦ፣ ከዳማከሴ እና ከነጭ ሽንኩርት የቱን ይመርጣል? ሳይ?
ፌጦ። ሰላማዊት? ነጭ ሽንኩርት። ነጭ ሽንኩርት። ህሊና? ነጭ ሽንኩርት። ነጭ ሽንኩርት። የመጨረሻው ጥያቄ የባለቤትሽ በጣም የሚቀርበው የስራ ባልደረባው ማን ይባላል? ሰላማዊት? ከበፊትም ጓደኛውም አብሮ የተማሩት ሙልቀን የሚባል ልጅ ይቀርበዋል። በጣም ይቀርበዋል። ሙልቀን። እሺ። እሳይስ? አማን። አማን። እሺ። ህሊናስ? ፍጹም። ፍጹም። ጥያቄዎቻችንን ጨርሰናል። ባሎችን እንጥራና የእነሱን ምላሽ ደግሞ እንሰማለን። አብራችሁን ነው። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ይሄ ጥያቄ አይደለም። ከጥያቄው በፊት ግን ምን አነሳን መሰላችሁ? ሚስቶችን ባሎቻችሁ እንደው ከእናንተ ምን የሚወዱላችሁ ይመስሏቸዋል አልናቸው። ምናችሁን የሚወዱላችሁ ይመስላችኋል አልናቸው። ናትናኤል ምኗን የምትወድላት ይመስላል? አይኗን። መጠያቄ አይደለም። መልስ ቢሆን ያስጨበጭብ ነበረ። እሺ ወንድም አገኝስ? ትዕግስቴን። ከራሷ ባልሽ ከአንቺ ምንሽ ነው የሚወድልሽ ይመስልሻል ያላት? እኔ ሁሉ ነገሩን ነው የምወድላት፣ ግን የትኛውን ብዬ ልጥራ? እንደው አንድ ነገር እሷ ልትል የምትችለው ይመስላት? አይኗን። አይኗን። ሰላማዊት? ኮስታራነቴ ቆፍጠን ማለቴ ነው ያለችው። ወንድም አገኝ ይሁን? ትክክል ነው እሱ። ልክ ነው። ምን ነው ታዲያ ዘነጋ ነው? ጌታ? እኔ ጸጉሯን ነው የምወደው። አሁን በቀጥታ ወደ ጥያቄዎች አልፋሉ። የመጀመሪያው ጥያቄ ሚስቶችን የጠየቅ ነው። ከባለቤትሽ ጋር ሰርግ ወይም ጥሪ ስትሄዱ በብዛት የሚያነሳው ምግብ ምንድን ነው? ከወንድም አገኝ ነው የምጀምር። ስጋ ብዙ አይደለሁም እንግዲህ አትክልት ነገሮችን ነው የምታነሳው። አሳይልኝ ሰላማዊት። ክትፎ ደግሞ እኮ የገረመኝ በጣም ተቃራኒ ምላሽ መሆኑ ነው። ማን ትክክል ነው? እኔ ነኝ። አንተ ነህ ትክክል። በአቋም ትጸናለህ። ናትናኤልስ? እኔ አብዛኛውን ቀይ ወጥ ነው የምታነሳው። ጌታ? ሰርግ ነው ያልሽን? ሰርግ ወይም ድግስ ተጋብዛችሁ ስትሄዱ ከቡፌ ላይ በብዛት የምታነሳው ምግብ ምንድን ነው? አንተ ራስህ ማለት ነው። እኔ ሰርግም ድግስም ሄደን አናውቅም። በህይወታችሁ ሙሉ ከተጋባን ገና 7 ወር ሆኗል፣ ግን ሄደን አናውቅም ማለት አይቻልም። መልስ ሰጥታለች ማለት ትችላለህ። እሷ ግን መልስ ሰጥታለች። ክርስትና ድግስ ነው እንዴ? መልስ ግዴታ ነው። አለመመለስም ትችላለህ ከፈለግ። እሷ ግን መልስ ሰጥታለች። አይ አሳይልኝ። ቀይ ወጥ ነበረ ግን ቀይ ወጥ ብላለች። አሁን ግን ስናስታርቀው ግን ክርስትና ድግስ ሄዳችኋል? ሄዳችሁ አታውቁም? ድግስ እናውቃለን። ታውቃላችሁ አይደል? እንትን ስለማይል ጥሬ ምናምን ስጋ ስለማይመቸው አይብም ደግሞ ከቤት ካልሆነ አይበላም። ለዛ ቀይ ግን ድግስ ሄዳችሁ ታውቃላችሁ? ምን እንደለቃቀምን እንዴ ሰርግ ምናምን አልተጠራን እንደለቃቀምን አናውቅም። ግን ማለት ለምሳሌ አሁን ክርስትና ይመጣል አንዴ መጥተናል። በእርግጥ ክርስትና ድግስ አልነበረ? እንደ ድግስ ነው የሚቆጠረው እሱ እንዴ? ሁለተኛውን ጥያቄ ልብ ብላችሁ አድምጡልኝ ባሎች። ባለቤትሽ መጠቀም ቢኖርበት ያው አስገዳጅ ሁኔታ ቢመጣ መጠቀም ቢኖርበት ከፌጦ ከዳማ ከሴና ከነጭ ሽንኩርት የቱን ይመርጣል? ካንተ ነው የምጀምረው። ጌታ ፌጦ መጠቀም ቢኖርበት ፌጦ አሳይልኝ። ትወዳለህ ፌጦ? አይ አንዳንዴ የምችውን አንተ ሲወጣ እሺ ወንድም አገኝ ነጭ ሽንኩርት ነጭ ሽንኩርት እሺ ናትናኤል ነጭ ሽንኩርት ነጭ ሽንኩርት አሳይል። ወደ መጨረሻው ጥያቄ አልፋል። የመጨረሻው ጥያቄ ባለቤትሽ በጣም የሚቀርበው የስራ ባልደረባው ማን ነው ብለን የጠየቅናት ናትናኤል። አሁን ከአንተ ነው የምጀምረው። ያው
ተክሌ አሳይልኝ። እሺ ወንድም አገኝስ? እስቲ ወንደሰን ነሽ? ወንድም አገኝና ወንደሰን። እሺ አሳይልኝ። ሙሉ ቀን። እሺ ጌታስ? ይመኑ። እሺ አሳይልኝ። አማን ነው። ኦኬ። ሁለተኛው ዙር ምን ይመስል ነበር? 7696 ኢኤን እያላችሁ እየተመዘገባችሁ ነው። እንተዋወቃለን ወይ እንባባል። የ25,000 ብር ተሸላሚዎች ትሆናላችሁ። የሚገርማችሁ ግን በዚህ አጋጣሚ እንደው ሳላነሳው እንዳላልፍ ነው። ወደ ወልቂጤ ነበርኩኝና ለስራ ሄጄ በጣም ብዙ ሰዎች አንድ ላይ ተሰብስበው እኔ አላየኋቸውም። እየሄድኩኝ እያለ እኛ አንሸልምም አላልንም ሲሉኝ ደንግጬ ስዞር የእውነት ይረምላችሁ በጣም የገረመኝና ወልቂጤ እንደዛ ቆማችሁ የእውነት ለተቀበላችሁን ሰዎች በሙሉ ፍቅራችን ይድረሳችሁ። እሺ በዛሬው እንተዋወቃለን ወይ? ጌታና ኦሳዬ 20 ነጥብ፣ ሰላማዊትና ወንድማገኝም 20 ነጥብ፣ ናትናኤልና ህሊና 35 ነጥብ። የዛሬ አሸናፊዎች ናትናኤልና ህሊና ናቸው። የ25,000 ብር ተሸላሚዎች ናቸው። እንኳን ደስ አላችሁ። ፈገግታም የለ እንዴ? እሺ እንኳን ደስ አላችሁ ወንድማገኝና ሰላማዊት እንዲሁም ጌታና ኦሳዬ እዚህ ድረስ መጣችሁ በጣም ደስ የሚል ጊዜ ስለሰጣችሁን ከልብ እናመሰግናለን። እንተዋወቃለን ወይ? ለዛሬ ይህንን ይመስል ነበር። ሳምንት ከሌሎች እንግዶች ጋር እስከምንገናኝ ሰላም ቆዩ። ላለሁ መልካም ጊዜ። የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ። ኢምፓወር አዲስ 2018 በአመቱ ተመልሰን መጣን። ቅዳሜ ታህሳስ 4 እና እሁድ ታህሳስ 5 2018 ዓ.ም በአዲሱ አዲስ ኢንተርናሽናል ኮንቬንሽን ሴንተር የሚያነቃቃ የሚያገናኝና የሚያበረታታ ሁለት የማይቀሩ ቀናት፣ ውይይቶች፣ አስፈላጊ የሆኑ የጤና ምርመራዎች፣ የንግድና የሥራ ፈጠራ ግንዛቤዎችና አዲስ የሥራ ሐሳብ ውድድር፣ የሙያ አቅም ማጎልበት፣ የውበትና ፋሽን ትዕይንቶች፣ ወጣቶች፣ ፈጠራና ልማት፣ መዝናኛና ትርኢቶች፣ ግብይት፣ ምርትና አገልግሎቱን ለማስተዋወቅ ውስን ቦታዎች ቀርተውናል። ቶሎ ይመዝገቡ። ለመመዝገብ በዚህ ሜል ያድርጉልን። ለስፖንሰርሺፕ የሚጠቀሙ ለመደወል ይኸው ኢምፓወር አዲስ 2018 አይቀርም።